እፎይን የማስፈራራትና እፎይን የማሳሰር ወይ የመግደል ብቻ አይደለም። ከዛ በኋላ ኦርቶዶክሳውያንን የማሸማቀቅ ነው። ቀና ብለን እንዳንሄድ፣ ደፍረን እምነታችንን እንዳንመሰክር፣ ለምን ብለን ጥያቄዎችን እንዳንመልስ፣ እነሱም ላይ እንዳንጠይቅም ጭምር ነው እየተደረገ ያለው። ያ ነው እንጂ ዝም ብሎ እፎይን ተራ አንድ ግለሰብ ላይ ብቻ ያተኮረ አይደለም። ይሄ ክርስቲያኖች ከዚህ በኋላ ጥያቄ እንዳያነሱብን በሚመስል መልኩ እንጂ እውነት ለመናገር እፎይ የተናገራቸው ቃላቶች በሐዲሳቱ ቁጭ ያሉ ናቸው። የእፎይ ትልቁ ስህተት ወደ አማርኛ መተርጎሙ ነው። ምክንያቱም ሲሰሙት ስለሆነ የሚናደዱት። ወደ አማርኛ መተርጎሙ ካናደዳችሁ የነሱ ስድብ በመጽሐፍ ቅዱስ ላይ ፈጽሞ ያልተገለጸ አገላለጽ ነው። ለክርስቶስ የሚናገሩት ስድብ ቀላል ያልሆነ። እፎይ አንድ ወንድማችን ነው፣ ልክ እንደኛ። እነሱ እኮ በኡስታዝ ደረጃ ነው። ትልቅ ኡስታዝ የሚባለው የሚሳደበው ስድብ ቀላል አይደለም። እነዚህን ሁሉ ችለን አንድም ቀን ይገደሉ ወይም ይታሰሩ ብለን አናውቅም። ፈራጅ እግዚአብሔር ነው ብለን ቁጭ ብለናል። እንደምታውቁት ቀኝን ሲመታ ግራ አንስጠው እየተባልን ኖረናል። አሁን ከመግባቴ በፊት የኦሮሚያ ክልል እስልምና ጉዳዮች ኃላፊ ሲናገሩ ሰምቼ ነበር። በጣም ነው የሚያሳፍረው። ይሄ ህሊና ቢስነት ነው። በኦሮሚያ ክልል ስንት ቤተክርስቲያን የተቃጠለው፣ ስንት ክርስቲያን የታረደው፣ ያኔ ወጥተው ምን አሉ? ጸጥ አደለ? ዛሬ አንድ ሰው እንዲተናገረ ብለው ወጥተው ሲጮሁ ምን ያህል ህሊና እንደሌላቸው፣ ምን ያህል ሰዋዊ ነገር እንደማይታይባቸው ግልጽ ማሳያ ነው። ኦሮሚያ ክልል አርሲ ላይ በግልጽ የተጨፈጨፉ ክርስቲያኖች አሉ። በግልጽ የታረዱ ካህን አሉ። ይህን መንግስት አያውቅም? ገዳዮች የሉ? ድንገት ሞተውን የተገኙት? ድንገት ራሳቸውን በራሳቸውን ያጠፉት? ይህን አናውቅም ማለት ኢትዮጵያ ውስጥ አይደለም የምንኖረው። አንዳንድ ጊዜ ህሊና ቢስነት ሰው ሲያውረው በዙሪያ ያሉትን ነገሮች መቃኘት የማይችል ሆኖ ሰዎችም እንደሱ ማየት የማይችሉ የሚመስላቸው ሰዎች አሉ። እናንሳ ከተባለ የምናነሳቸው ብዙ ነገሮች አሉ፣ አይተን ዝም ያልናቸው። እኛም እረኛ የሌለው ሆነናል። እውነት ለመናገር እነሱ በዚህ ልክ የሚጮህላቸው ከላይ እስከታች ብዙዎች ናቸው። እኛ ጋር የሚጮህ የለም። እውነት ነው። ያ ማለት ግን ዝም እንላለን ማለት አይደለም። እግዚአብሔር ለቤቱ የሚሰራው ጊዜ ይኖራል፣ ያኔ እናያለን። ግን ከላይ እስከታች ወጥተው እንዲህ የሚሉ ከሆነ እነዚያ የታረዱ ክርስቲያኖችስ ደማቸው አይጮህም? ወገን ዘመድ የላቸውም? ይሄ ትልቅ ጥያቄ ነው፣ ትልቅ ጥያቄ ነው። እና በተቻለ መጠን ኦርቶዶክሳውያን ህብረት ልናደርግ ይገባል፣ አብረን ልንቆም ይገባል። ወንድሞቻችንን እህቶቻችንን መጠበቅ ይኖርብናል። የሚወጡ መረጃዎችን እያወጣን ማሳየት አለብን። ብዙ ሰዎች ሊያዩዋቸው የሚገቡ በነገራችን ላይ ይቀፋል፣ ይህ ስድብ፣ ይህንማ መስማት አንችልም፣ አምላካችን እየተሳደበ ብለን መደበቅ የለብንም። አደባባይ መውጣት አለበት። ይሄ ለሰው ሁሉ ቀርቦ ሰዎች ነፃ ህሊናቸውን ተጠቅመው እንዲፈርዱ፣ ሁሉም ሰው ራሳቸውም ጭምር እንዲያዩት ያስፈልጋል። እና አንድ እግዚአብሔርን ሰድበውታል። እኛ መረጃውን በመደበቅ እግዚአብሔርን ከስድብ አናስመልጠው። እነሱ ስለሰደቡት የሚዋረድ አምላክ የለንም፣ የሚዋረድም ቅዱስም ጻድቃንም የሉንም። እናውቃለን። ይሄን እምነትን ከማስከበር አንጻር ግን ይህንን ሰላም ክርስቶስ ይብዛላችሁ ክርስቲያኖች። በቅድሚያ እስቲ ቤቱን በደንብ ኮፕሊንክ እንድታደርጉት አሳስባለሁ። ይህችን መልእክት ሰምተን እንመለስ። ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ። ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለህግ እንዲያቀርብልን። እንደሰማችሁት ነው። እፎይ ይቅርታ መጠየቅ አለበት ወይም ደግሞ በህግ መጠየቅ አለበት ነው ያሉት። ግን ይቅርታም መጠየቅ ያለበት በህግ መጠየቅ ያለበት እፎይ ወይስ የሙስሊም ኡስታዞች? ቀጣይ ያለውን እንስማ። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። ስፍራ እግዚአብሔር ብልት ይለካል። በጣም ያሳፍራል።
እግዚአብሔር ያሳፍራል በእውነቱ ባለጌ ነው በጣም። ይሄ ብቻ እንዳይመስላችሁ እንግዲህ ተመልከቱ ክርስቲያኖች፣ አሁንም ቀጣይ ያለውን ስሙ። በጣም እጅግ የሚያሳዝን ነገር ነውና እንደዚህ ሲሳደቡ የሚውሉ ሰዎች፣ ሲዝቱ ሰው ሲያሳደዱ የሚውሉ ሰዎች ለህግ ይቅረቡ ብለን እኛ ቶሎ ቀድመን ስላልነቃን አሁን ጩኸታችንን ቀምተው እነሱ ቀድሞ ይጮሃሉ ማለት ነው። ቀጣይ ያለውንም ስሙ። አምላክ ጌ ነበረ ወንድ ለወንድ የሚሳሳም አየሁ። ይህን አምላክ ይታያል። አየህ ይህን ሽማግሌ አየኸው? ይህን ሽማግሌ በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ይባላል። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁም። ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ ከሀገራችን ነው። አላህ ያጥፋችሁ ነው። እግዚአብሔር ባለጌ ነው የምር ባለጌ ምስትክል ባለጌ እግዚአብሔር ባለጌ የምር መርጦ ያው ኢየሱስ ራሱ በግ ነው። እርግጥ ልክ ነው በግ ነው። ያው የበግ ደግሞ የልሶች ነው በግ ነው። ተመልከት እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚሁ አጋጣሚ መጽሐፋችሁ መከሰስ አለበት። የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ስለጥረት ነገር የመጨረሻ እናመሰግናለን። እንግዲህ ሙስሊም ኡስታዞች እየመረቃችሁት ነው እኛን ክርስቲያኖችን። ምን እያደረጋችሁ? በዚህ ልክ እናንተ ስትናገሩ እኛ ዝም አልን። ጥፋታችን ይሄ ነበር በነገራችን ላይ። ከዛ እኛ መጮህ ሲገባን እናንተ የቅድሚያ ስለ ነብያችሁ መሟገስ ሲያቅታችሁ ተጎጂ ሆናችሁ እናንተ አደባባይ ላይ ብቅ አላችሁ ማለት ነው። ከዚህም በላይ በጣም የሚከፉ ንግግሮች ተናግራችሁ ታውቃላችሁ፣ ጽፋችሁ ታውቃላችሁ። እኛ ዝም ባልንበት እኛ በተኛንበት ማለት ነውና ክርስቲያኖች ንቁ። ይሄ አላዋጣ ሲል ደግሞ ወደ ምን አይነት ዛቻ እንደገቡ ተመልከቱ። እንግደለው እያሉ ነው። ይሄ ግለሰብ እንግዲህ ቁርአንን ያቃጠለ ሰውዬ ነው። ቁርአንን እንዳቃጠለ ደግሞ በጥይት ተገሏል። ቀጥሎ ደግሞ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ሙስሊሞች አድርሱ። መቀጣጫው የዚህም ይሄ መሆን አለበት። እናመሰግናለን። አካውንቱ ብቻ አይደለም ምላሱ ሊዘጋለት ግድ ይላል። ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ፣ እርግጠኛ ነኝ። ሄዳችሁ እሱን መዘየር አቅቷችሁ ነው? ሄዳችሁ እሱን ልክ ማስገባት አቅቷችሁ ነው? አስፈላጊውን እርምጃ መውሰድ። ሌሎች ጉዳዮችን ተልካሻ ጉዳዮችን ተውና ወደዚህ ተሳተፉ። ለእስልምና ሸሂድ እንሆናለን የምትሉ ሴት ናቸው። ወላሂ ነው የምላችሁ። አላህም ፍሩ። ይሄንን ሰውዬ ማስቆም መቻል አለባቸው። ወይ በህግ ማስቆም ነው፣ ካልሆነ ግን ወላሂ ራስ እንደ ስንት ሙስሊም ሞልቷል። ስንት ሙስሊም የሆነች ልጅ ስትናገር ሰምቻለሁ። እንደ እንደዚህ አይነት ጂሃድ እኮ ነው፣ በቃ ምንም አይደለም እኮ። ታዲያ ሰው በስንት ነገር ይሞት የለም? በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር። እንግዲህ እነሱ ይህንን ሲያደርጉ አምላካችን ሲሳደቡ ዝም አልናቸው። ወንድማችንን ሲያሳድዱ እንግደለው ሲሉ በአደባባይ ዝም አልናቸው ማለት ነው። እና ቀጥታ ወደ ተግባር ነው የገቡት። 50 ሺህ እሰጣለሁ፣ 100 ሺህ እሰጣለሁ፣ ለገዳይ ማለት ነው 150 ሺህ እሰጣለሁ፣ ሄዳችሁ ያዙት፣ እንደዚህ ላስያዘ ለጠቆመ ይላሉ። ግን ለመግደል ነው፣ ከየቱ እንግደለው ብለዋል። እና በተግባርም ደግሞ ያደረጉትን ቀጣይ ባለው ቪዲዮ እንመለከታለን ማለት ነው። ይህ ግለሰብ ፈጽሞ ማምለጥ የለበትም። ከአዳማ ወደ አዲስ አበባ ገብቷል። በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። ግልጽና በጣም ከግልጽ በላይ ነው። ምንም መሰካካት እንትን ማለት የማያስፈልገው በጣም ምስኪኖች ናቸው። በነገራችን ላይ ሁሉንም ነገር እኮ በአደባባይ ነው የነገሩን። ሁሉንም ነገር በአደባባይ ነው የነገሩን። እንግደላሉ ዛቱ ላይቭ ላይም እየመጡ ምናምን። ከዛ ቀጥታ ወደ ተግባር ነው የገቡት። ፋይናንሱን ምኑን አደራጁ፣ እንሸልማለን ምናምን አሉ። አንዳንዴ ትንሽ እኛም ከኛ ወገን የሚናገሩ ልጆች ሲኖሩ ደንገጥ ስለሚሉ ይመስለኛል አይ ወደ ህግ ይቅረብ ነው ያልን ይላሉ። ጉዳዩ ግን የመግደል ነበር። ከሰሞኑም የሆነው ወንድማችን እፎይና ጳላዲዮስ ላይ እንደዛ ስለነበረ ማለት በተደጋጋሚ 2 ቀናቶችን ወይም ደግሞ ይሄንን ሳምንት የመግደል ሙከራ የተደረገባቸው ተከበው ሁሉ ነበር። ቀጥታ የመግደል ሙከራ እና በየትኛው የሀገሪቱ ህግ ነው እንደዚህ ማድረግ የሚቻለው ነው የኔ ጥያቄ። የኛ ጥያቄ በየትኛው የሀገሪቱ ህግ ነው? ህግ ፊት ብንቀርብ ቀድሞ መጠየቅ ያለበት በብዙ ነገር ማለት ነው
ማን ነው? ሙስሊም ኡስታዞች ወይስ ደግሞ ወንድሞቻችን እነፎይ? ይሄ በጣም ግልጽ ነገር ነው። ለባለ አእምሮ በጣም ግልጽ ነገር እውነት ለመናገር። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ይህ ቪዲዮ ከምንም በላይ ኮፕሊንክ ታፕታፕ ለማድረግ እያደረጋችሁ ደግሞ ለሚመለከተው አካል አድርሱልኝ። አሁንም ከእፎይ ጋር በተያያዘ አንድ የራሴን የሆነ ትዝብት ላሳልፍ ፈልጋለሁ። ይህ ልጅ ወንጌል ነው ሲሰራ የዋለው። ይህ ልጅ በላይቭ ገብቶ የራሱን እምነትን ነው ዲፌንስ ሲያደርግ የነበረውና ከእስልምና ጋር በተያያዘ ምንም ነገር ይናገር ምንም ይበል ህግ ባለበት ሀገር ሉዓላዊት በሆነች ሀገር ላይ እየኖረ አገሪቷ ልክ በመጅሊስ እንደምትመራ መጅሊሱ ሳይደርስበት መጅሊሱ እንደዚህ ሳይል በቃ አገሪቷን የእስላም አገር አድርገው ሲያወሩ ብዙ እስላሞች ደግሞ ከመጅሊስ ደግሞ ወጥተው ደግሞ ሼኪዎች ሲናገሩ የኛ አባቶች ግን በጣም ነው ያዘንኩባቸው። ለምንድነው አንድ ነገር የማትነግሩ? ለምንድነው የሆነ ነገር የማትሉት? በዚህ ጉዳይ ለምን ቤተክርስቲያን ዝም አለች? ለምንስ ቤተክርስቲያን ልጇ እንደዚህ ሲሆን ጸጥ አለች? ልጇ እንደዚህ ሲሸማቀቅ ቤተክርስቲያን አለች ከለላ ናት እየተባለች ለምን ቤተክርስቲያን ዝም አለች? ስለዚህ አባቶች ይሄንን ከሰማችሁ ቤተክርስቲያን ይሄን ከሰማች ለልጃችሁ ቁሙ፣ አባቶች ለልጆቻችሁ ቁሙ። ከዚህ ጋር በተያያዘ ማናችሁ በአገልግሎት የምታገለግሉ ሰዎች ሁሉ ለዚህ ልጅ ድምፅ ሁኑ። ኦርቶዶክሳውያን ባለማህተብ ሁሉ ለዚህ ልጅ ድምፅ ሁኑ። ከእፎይ ጎን እንቁም። አመሰግናለሁ።